የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 23 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 23 ቀን 2042 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። እንኳን ለዓለም አቀፍ የሰራተኞች ቀን ሜይ ዴይ አደረሳችሁ። በዛሬ ዝግጅታችን ዓለም አቀፍ የሰራተኞች ቀንን አስመልክቶ ያዘጋጀነውን ልዩ ፕሮግራም አቅርበን ዝግጅታችን ይጠናቀቃል። ዓለም አቀፍ የሰራተኞች ቀን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። ሀገር ለባለቤቱ ብዙሃን፣ ነጻነት ለግፉዓን። በአገሩ ኩሩና ባለሙሉ መብት ሲታገል የቆየው ሰርቶ አደር ሕዝብ ዛሬም ቢሆን ዓለም የሰራተኞች የምትሆንበትን ቀንና ጊዜ እየጠበቀ መሆኑ በገሃድ የሚታይ ነው። ሰርቶ አደርነት ከባርነት በቀጭን መስመር የተለየ ሆኖ ከመቆየቱ ባሻገር መብቴ ይከበር ያለው ሕዝብ መናፍቅ ተብሎ ክብረ ነክ ተናገረ ተብሎ ጸረ ሰላምና ጸረ አብዮት ተብሎ ተፈርጆና በአሁኑ ጊዜ ደግሞ ትምክህተኛ ወይም ጠባብ የሚል ቅጽል ተለጥፎበት ሲወገርና ሲሰቃይ ወይም ሲገደልና ሲሳደድ ብዙ ዓመታት በሶስት ጸረ ሕዝብ ሥርዓቶች ስር አሳልፏል። በዓለም የሰራተኞች ቀን በሰላም ተሰልፈው መብታቸውን በጠየቁ የተጨፈጨፉትን በአዋሽ፣ አስበተፈሪ፣ ድሬዳዋ፣ ባህር ዳር፣ አዲስ አበባ የተገደሉትን ከአበራ ገሙ እስከ ማርቆስ አጎስ፣ ከዳሮ ነጋሽ እስከ ሌሎችም መሪዎች ስንዘክር የኢትዮጵያ ላባደር ለአገሩና ለመብቱ የሚጠበቅበትን መስዋዕትነት መክፈሉን እንገነዘባለን። ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ ዓለም ማለትም ብዙሃኑ ውሎ አድሮ የአገሩና የመብቱ ባለቤት መሆኑ የሚያጠራጥር አይደለም። የአገር ባለቤት ብዙሃን ናቸው ስንል በተለምዶ ሕዝበኝነት ቃላትን ለመደርደር ሳይሆን ከመሰረታዊ ሰብአዊ ፍትሃዊ አቋምና እምነት በመነሳት ነው። አገር ታሪካዊ መርገም ለሆኑት ወያኔዎችና ተረኛ የኦሮሞ አረመኔዎች ገነት፣ ለብዙሃኑ ገሃነም ሆና መቀጠሏን ልንቀበል አንችልም። ብዙሃኑ መሰረታዊ መብት ካጡ፣ ጾም ካደሩ፣ የንባቸው ጎርፍ ለጥቂቶች መደሰቻ ከሆነ፣ ጥቂቶች በሚሊዮን ብር ሲጫወቱ የብዙሃኑ ደሞዝ ከመጓጓዣ የማያልፍ ሆኖ
የጤፍ ዋጋ 10 እጥፍ በላይ ሆኖበት የሚበላው ካጣ፣ ጥቂቶች በቪላ ዘመናዊ ቤቶች ሲንደላቀቁ ብዙሃኑ መንገድ አዳሪ ከሆነ፣ ጥቂቶች ጉንፋን ያዘን ብለው ወደ ባዕድ አገር ለሕክምና ሲጓዙ ብዙሃኑ በቀሳፊ በሽታ እንኳ ተይዞ አንዲት እንክብል ክኒንም ሲያጣ፣ ብዙሃኑ በአገሩ የዜግነት መብት ሲነፈግና ፍትሕ ደብዛዋ ጠፍቶ ግፍና መከራ ሲነግሱ፣ ለብዙሃኑ ያልሆነች አገር ለጥቂቶች ብቻ አትሆንም ብሎ ማመጽ ከግዴታም ባሻገር ሰብዕናን ማስከበር ነው። ጭቆናን አንቀበልም፣ ዘረኝነትን አንቀበልም ብሎ ማመጽ ኢትዮጵያዊነት ነው ስንል መለያችን አገርን የብዙሃኑ ለማድረግ ቆራጥነትና የትግል መንፈስ ማለታችን ነው። አገር ወገንን ክደው ለሕዝብ ጠላት ባዕድ ሆነ አገር በቀል ያደሩና አገርን ያደሙና ታሪክ በለስ በቀናው እየተከለሰች ባንዳው የታሪክ ባለቤት ሆኖ ሲነሳ ለአገር የሞተውና የደማው ደግሞ ወደ ጭቃ ሲጣል መታዘብ የታሪካችን ጠባሳ አካል ሆኖ ቆይቷል። ይህ ሁኔታ የትላንት እንጂ የነገጣችንም እንዲሆን ልንፈቅድ አይገባም። የሰው ልጅ ሰብዕናውን ተቀምቶ የጎሳ ጽንፈኞች በጫንቃው ዘፍ ብለው እየቀለዱበት ተዋርዶና ነገ ከዛሬ ይብሳል ብሎ እየባነነ የሕይወቱ ዕድሜ በዘረኞች ፍላጎት እየተወሰነ ተርቦ ታርዞና ተጨቁኖ የሚኖረው ኑሮ ከንቱ ነውና ያገሩ የመብቱ ባለቤት ለመሆን ማካሄድ ያለበትን ትግል በማካሄድ ማንነቱን ያስረግጣል፣ ራሱን ያስከብራል። ኢትዮጵያ የሁላችንም ናት ብቻን ሳይሆን መሆን አለባት መልእክትን ሊያስተላልፍ በደሙ ታሪክን ሊጽፍ ይገባል። ዛሬ በመላ ኢትዮጵያ እያስተጋባ ያለው የትግል ነጋሪትም በአስመሳይ የፖለቲካ ጭልፊቶች አቅጣጫውን ስቶ የአገራችንን ውድቀት በሚመኙ መዳፍ መልሶ እንዳይገባ ወይም የወያኔ ቡድን በዘረጋው እና ሰው በላው ኮሎኔል ያስቀጠለው የእርስ በርስ እልቂት ወጥመድ ተተብትቦ አገርን እንዳይጎዳ መከላከል የዜጋው ሁሉ ግዴታ ነው ብሎ ኢህአፓ ያምናል። በመጨረሻ ሕዝብን እያፋለሰ ታሪክን እና አገርን እያጠፋ ያለውን የኦሮሞማ ፋሽስታዊ አገዛዝ በተባበረ ክንዳችን ታግለን እናስወግድ ሲል ኢህአፓ ዛሬም ጥሪውን ያስተላልፋል። የላባደሩ መብት ይከበር። ድል ለኢትዮጵያ ሕዝብ! እናሸንፋለን! ሚያዝያ 23 ዓለም አቀፍ የሰራተኞች ቀን። የኢትዮጵያ ሰርቶ አደር ሕዝብ ፍዳ አላከተመም። ከዓመት ዓመት የታሪካዊ ቀን ሲከበር የኢትዮጵያ ላባደርና ሰርቶ አደር ሕዝብ በአጠቃላይ ላይ የቀጠለው ፍዳ በቁጭት የምንዘክረው ሆኖ ቆይቷል። የመጀመሪያውን የሰራተኛ ማህበር ለማቋቋም ከባድ ትግል ተካሂዶ የነ አበራ ገሞን ሕይወትም የወሰደ ቢሆንም ማህበሩን አድርባይ መሪዎች እነ በየነ ሰለሞን ላገዛዙና ለአሜሪካ አስረክበው ከጥቅም ውጭ አድርገው ካቆዩት በኋላ በየካቲት አብዮት ኢህአፓና ላባደሩ በትግል አድርባዮቹን መሪዎች አስወግደው ማህበሩን የሰራተኛውን መብት ጠባቂ ሊያደርጉት ጥረው ነበር። ሰታደሩ ሕዝብ ስልጣን የያዘውንና የሰራተኛውን መብት የተቃወመውን ወታደራዊ አገዛዝ በጽናት ታግሎ እነ ማርቆስ አጎስ አይነት ቆራጥ መሪዎችን ለአብዮቱና ለሕዝብ አበርክቷል። የሰራተኛውን የመደራጀት መብት ለማስከበር የተካሄደው ትግል ሰርታደሩ ሕዝብ በመላ ኢትዮጵያ ኤርትራንም ጨምሮ በአንድነት ያካሄደው ትግል እስከዛሬ ለሰርቶ አደሩ ሕዝብ አርአያ እንደሆነም አለ። በተለይም ፋሽስቱን አገዛዝ ዘረኛው አገዛዝ ተክቶ የሰራተኛውን የመደራጀት መብት መከልከልና ነፃ ማህበር እንዳይኖራቸው ማድረግ ብቻ ሳይሆን ሰራተኛውን በብሔር መከፋፈልን በማስፈናቸው የሰርቶ አደሩ መከራ ጨመረ እንጂ አልቀነሰም። በትግል ከጎኑ ሆኖ የቆየው ኢህአፓ አሁንም ትግሉን ቀጥሏል። እናም ነው የኢሳማን ትግል ዓላማ እንደቀጠለው ሁሉ ማለት ነው። አያሌ ሰርቶ አደሮች የህዝብ ትግል አካል ሆነው ተሰውተዋል። ዛሬም በትግል መስክ አሉ።
ዓለም አቀፍ የሰራተኞች ቀንን ስናከብር አሁንም የሰርቶ አደሩ ሕዝብ ዓላማ ከግብ እንዳልደረሰና ፍዳውን ባሰ እንጂ እንዳልቀነሰ እንገነዘባለን። ይባስ ብለው ከኑሮ መከራ በተጨማሪ የሀገሩን ሕልውና ለአደጋ አጋልጠውበታል። ላባደሩ በጠቅላላ የሥራ ማቆም አድማ በጥገና የፊውዳሉን አገዛዝ ዕድሜ ሊሰጡ የሞከሩትን ዶጋመድ እንዳደረገው ሁሉ ይህንንም ዘረኛ አገዛዝ ድርጅቱንና ከቁጥጥራቸው ነጻ አድርጎ በጋራ በአድማና አመጽ ከሕዝብ ጋር አንድ ሆኖ እንደሚጥላቸው ጥርጥር የለንም። የላባደሩ መሳሪያ የሥራ ማቆም አድማ ነውና የሚበዘብዙትና የሀገር ጠላቶች የሆኑትን በቁርጥ ታግሎ አገሩን ያስከብራል። የሕዝብ አንድነት ወሳኝ ቦታን እንደያዘው ሁሉ የሰርቶ አደሩ በየማህበሩ በነጻ መደራጀትና መተባበር ለድል ዋስትና እንደሆነ መታወቅ ያለበት ነው። አንድነታችን ይጠንክር፣ ሰርቶ አደሩ ሕዝብ በነጻ ይደራጅ። የሰርቶ አደሩን ሕዝብ መሪዎች ከአበራ ገሙ እስከ ማርቆስ አጎስ እንዘክራቸዋለን። ሕዝብ በቆራጥና በተባበረ ትግል አሸናፊ ይሆናል። የሰፊው ጨቋኞች በጋራ ትግላችን ይውደሙ። ለላባደሩና ለሰራተኛው ያለን ወገንተኝነት በመርህ ላይ የተመሰረተ ነው። ዓለም አቀፍ የሰራተኛ ቀንን አብረን ስናከብር የዘንድሮው የሚያዝያ 23 ቀን ሜይዴይ ዓለም አቀፍ የሰራተኞች ቀን በተለያዩ አህጉራት ያሉ ላባደሮችና ሰራተኞች እንደሚገኙበት የፖለቲካ ምህዳር በዓሉን የተለያዩ ፕሮግራሞችን፣ መግለጫዎችን፣ ጥሪቶችንና የተቃውሞ ሰልፎችን በማዘጋጀት ያከብሩታል። የዲሞክራሲ ስርዓት በተገነባባቸውና መብቶቻቸው ሕጋዊ ዕውቅና አግኝተው በሚከበሩበት አገራት የወቅቱን በዓላቸውን የሚያከብሩት በዓለም አቀፍ ደረጃ በተከሰተውና አሁንም ድረስ ሊረጋጋ ባልቻለው የኢኮኖሚና የፋይናንስ ቀውስ አማካይነት እየደረሰባቸው ያለውን የኢኮኖሚ ጉዳት ሊወገድ የሚችልበትን የራሳቸውን አማራጭ ፖሊሲ እየቀየሱ በመታገል ላይ እንደሆኑ ከቅርብ ጊዜያት ወዲህ በተለያዩ የዜና ተቋማት እየወጡ ያሉ መግለጫዎቻቸውና የራሳቸው ይፋዊ ጥያቄዎቻቸው የሚያመለክቱት ነው። በዓላቸውን በሚያከብሩበት ወቅት ደግሞ የበለጠ ክብደትና ጫና ሰጥተው ትግላቸውን ከምንጊዜውም በበለጠ አቀነባብረው የሚገልጹበትም ቀን ነው። በታዳጊና በተለይም ዴሞክራሲና ሰብአዊ መብቶች በማይከበሩባቸው እንደ ኢትዮጵያ በመሰሉ ሀገራት ደግሞ ለላባደሩና ለሰራተኛው የህብረተሰብ ክፍል በነጻ የመደራጀት መብት መከበርና ለኢኮኖሚ ጥቅሞቻቸው መሟላት ከሚያደርጓቸው ይፋዊም ሆነ የህቡዕ እንቅስቃሴዎች ባሻገር መሰረታዊ በሆነው የዴሞክራሲ ጥያቄን አስመልክቶ እንደ ሁኔታው አመቺነት ከሀገር ወዳዱ የህብረተሰብ ክፍል ጋር በግንባር ቀደምትነት በማበርና በጋራ በመታገል በዓላቸውን የሚያከብሩት መሆናቸው የሚታወቅ ነው። የኢትዮጵያ ላባደሮችና ሰራተኞች ይህንን የራሳቸውን የሆነ የበዓል ቀን የሚያከብሩት ለመብቶቻቸው መከበር በግንባር ቀደምትነት በመሰረት ሲታገሉ የተሰዉ መሪና ንቁ አባሎቻቸው በመዘከር ጭምር ሲሆን በሌላ አህጉራት ከሚገኙ ጭቁን ላባደሮችና ሰራተኞች ያላቸውን የትግል አንድነት በመግለጽ ጭምር ነው። ይህ መከበር ከጀመረ ከ120 ዓመት በላይ የሆነው የላባደሮችና የሰራተኞች ቀን ዛሬ በሀገራችን ሲከበር ቢያንስ ከ40 ዓመታት በላይ እንደሆነው የተለያዩ የፖለቲካ ድርሳናት የሚገልጹት ነው። ይህ በዓል የሚከበረው በተለይ እንደ አበራ ገሞን፣ ማርቆስ አጎስን፣ ዳሮ ነጋሽንና የመሳሰሉ ሌሎችንም በትግል የተሰዉ መሪዎቻቸውንና ንቁ አባሎቻቸውን ጭምር የትግል ታሪካቸውን ከፍ አድርጎ እንደ ችቦ በማብራት መዘከር ብቻ ሳይሆን ላለፉት በርካታ ዓመታት ሰራተኛው ያደረጋቸውን ተጋድሎዎች በማስታወስ የት ደርሰናል፣ ምንስ ይቀረናል የሚሉትንና ሌሎችንም ላባደር ነክ ርዕሶችን በጥልቀት በመዳሰስና መፍትሄ በማፈላለግ ጭምር እንደሆነ ግልጽ ነው። በዛሬው ዕለት ይህንን ቀን ስናከብርና ስንዘክር ከህሊናችን ምን ጊዜም የማይጠፋውንና ተተኪ ትውልድ ምን ጊዜም ሊያስታውሰው የሚገባው በተለይ የሚያዝያ 21 ቀን በወታደራዊ አምባገነን አገዛዝ ከ1500 በላይ የሆኑ ወጣት ተማሪዎች፣ መምህራን፣ ሰራተኞችና ላባደሮች እንዲሁም የኢህአፓ አባላትና ደጋፊዎች ዘግናኝና አሰቃቂ በሆነ ሁኔታ በግፍ የተጨፈጨፉበትን በያለንበት ሻማ በማብራት እያስታወስ የሐዘን እንባችንን በማፍሰስ ነው። በሀገራችን ነጻነቱ የተጠበቀ እንደ አይን ብሌናቸው የሚሳሱልን
የራሳቸውና በራሳቸው ሙሉ ኃላፊነት የሚተዳደሩበትና መብቶቻቸውን ለማስከበር በጽናት ቆሞ የሚታገልና የሚያስታግል ድርጅታቸውን መልሶ የማቋቋም ፍላጎታቸውና በርካታ መስዋዕትን የከፈሉበት መርህ ቃሌ ዛሬም ከምን ጊዜውም በላይ አፋጣኝ መልስ የሚሻበት ወቅት ላይ እንደሚገኙ እሙን ነው። ይህም ሲባል አለ ምክንያት አይደለም። የወያኔ አገዛዝ ስልጣኑን ለመቆጣጠር ከቻለ ጀምሮ በነጻ የመደራጀት መብታቸውን በመጻረር አባሎቻቸውን በተለያዩ እንግልቶች፣ ግድያ፣ እስራትና ለስደት መዳረግ አዳክሞ ለራሱ ተለጣፊ የሆነ ድርጅት በጫንቃቸው ላይ አንግሶባቸው ከሀገር በቀልና ባዕዳን ደጋፊዎቹ ጋር በመተባበር ካለፉት አገዛዞች በበለጠ ላባደሩንና የሰራተኛውን ህብረተሰብ እየበደለ እየጨቆነና እየበዘበዘ ይገኛል። በተለያዩ የፋብሪካ ሰራተኞች ላይ የተካሄዱት የተለያዩ እንግልቶች ከራሳቸው አልፎ በቤተሰቦቻቸው ላይ ያስከተሉት የጭንቀት ኑሮ ዘንድሮም በከፋ ደረጃ ቀጥሎ መገኘቱ የሚታይ ነው። አገዛዙ አባላትና ደጋፊዎች የላባደሩን ነጻነት ደፍጥጠው በሙስና እጅጉን ተጨማልቀው ባካበቱት ሀብት በጨቀየ ሁኔታ እየተንደላቀቁ ባሉበት እንደ ቻይና ሰራተኛ አትሰራም እያሉ ሰብአዊ ክብሩን በሚያዋርድና የጠላትነት መንፈስ በተሞላበት መልክ ይዘርፉታል። አሰሪዎቹ ሲደበደብ ለመብቱ መከበር የቆሙ አይደሉምና ከአሰሪዎቹ ጋር ተዳብለው አብረው ይወቅጡታል። አልሆነ ቅጣትም ያሳርፉበታል። ኢኮኖሚውን አሳደግ እያሉ በምሳሌነት ከሚያሳዩቸው ህንጻ በስተጀርባና በየመንገዱ ዳርቻ ከአንድ ቤተሰቦቻቸው ለጎዳና ተዳዳሪነት የተዳረጉትን በርካታ ሰራተኞችን በፕሮፓጋንዳ ብዛት ለመሸፋፈል ሲጥሩ ይታያሉ። የተራበ አንጀታቸውን፣ የተጠማ ጉሮሯቸውን በዓይነ ህሊናቸው ለማየት ይቀፋቸዋል። ኢኮኖሚ አድጓል በማለት መጠነ ሰፊ ፕሮፓጋንዳ በነዙበትና እነሱ ራሳቸው ሚሊዮነሮች በሆኑበት ህዝብ እንደተጠቀመ አድርገው ሲለፈፉ ብዙሃኑ ሰራተኛ እየተቆራረጠ ባለ የውሃና ኤሌክትሪክ ኃይል ምክንያት ሰራተኛ ያለምንም ካሳ በአሰሪዎቹ እየተባረረ ለከፋ ድህነት መዳረጉ አይታያቸውም። በተስፋ ሊደልሉት ከሚጥሩበት የእድገት ጀርባ ሽፋን የላባደሩንና የሰራተኞችን ጉስቁልናና ስቃይ እያበረከተ የሚገኘውን የገቢ እጦት በስፋት መንሰራፋቱን አይመለከቱም። ባዕዳን ለውጭ ዜጎች ባልተፈቀዱ ስራዎች ላይ እየተሰማሩ ሀብት በገፍ ሲያካብቱ ላባደሩና ሰራተኛው ይህን እንዳይከላከልና የሀገር ባለቤትነቱን በተግባር እንዳያረጋግጥ በጠመንጃ ኃይል መብቱን ገፈውታል። አሰሪዎችና በሰራተኞች መካከል አለመግባባት ሲፈጠር ከሳሽና ፈራጅ ራሱ በመሆኑ ሂደቱ እጅግ በበለጠ ሁኔታ ከመጓተቱ ሌላ የኋላ ኋላ የፍትህ እየተጓደለ ያለበት በመሆኑ ጭንቁን ይበልጥ አባብሰውታል። ሰራተኛውን ለመደለልና የሚደርስበትን ተቃውሞ ያለዝብልኛል በሚል ከመብት ጋር የተያያዙ በርካታ የላባደሩና የሰራተኛ ጥያቄዎችን ሰምተው አጣርተው ትክክለኛ ብይን ይሰጣሉ ተብሎ ያቋቋማቸው ተቋማት ይበልጡኑ የሚበድሉት እንጂ የሚጠቅሙት ሆነው አልተገኙም። በኑሮ ውድነትና ያለ አግባብ በሚደረጉ የተለያዩ የታክስና የግብር ጭማሪዎች እዚህ ግቢ በማትባል እንዲያውም የመግዛት አቅሙ በየጊዜው እያሽቆለቆለ ባለችው ደሞዝ ሰራተኛውና ላባደሩ ይበልጥ እየተጉላላ ይገኛል። በተለያዩ ጊዜያት የደረሰባቸው የበደል እርምጃ በአስፈሪና በሚያሳዝን ሰቀቀን ውስጥ ተሸማቀው እንዲኖሩ ዳርጓቸዋል። እርስ በርስ እንዳይተማመኑም ሆን ብሎ ለመከፋፈል ያመቸው ዘንዳ የጥላቻ ፖለቲካ በመካከላቸው መንዛት ብቻ ሳይሆን አንድነታቸውንም መልሰው እንዳይገነቡ የጎሳ መርዝ ነፍስሶባቸዋል። በአጠቃላይ ላባደሩና ሰራተኛው እየተራበ እየተጠማና እየታረዘ የሚቀመጥ አጥቶ አይኖሩ ኑሮን በመግፋት ላይ የሚገኝ ነው። በመሆኑም በዛሬው ዕለት ይህን በዓላቸውን እንዳመችነቱ በተለያዩ ሁኔታዎች በሚያከብሩበት ወቅት በእነሱ ላይ እየደረሰ ያለውን ብዝበዛ፣ ጭቆናና በደል አጥብቆ በመቃወምና ለዚህ የዳረጋቸውን አገዛዝ ለማስወገድ በሚያደርጉት ያላሰለሰ ቆራጥ ትግላቸው ከጎናቸው በመቆምና የትግል አንድነታችንን በማረጋገጥ ነው። ኢህአፓ ከመሰራረቱ ለላባደሩና ለሰራተኛው መብትና ጥቅም እንዲከበር የቆመ በመሆኑ የእነሱ ነጻነት ባልተከበረበት የሌላውን ህብረተሰብ ነጻነት ሊረጋገጥ እንደማይችል የጸና እምነቱ ነው። በመሆኑም ይህንን የእነሱን ትግል በመደገፍ ለጋራ ስኬት በጋራ እንድንደርስ ይቻለን ዘንዳ በዛሬው ዕለትም ኢህአፓ የትግል ጥሪውን አበክሮ ያቀርባል። ላባደሩና የሰራተኛው ትግል ይቀጥላል። በጋራ ትግላችንም እናሸንፋለን። የሚከተል ደም የሚፈስላ ሀገሬን ስራ አይገባትም ጠላት የሚከተል ደም የሚፈስላ ሀገሬን ስራ አይገባትም ጠላት
ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው። ከመሚስተዝላት ሀገሬ ይራ አይደፍራትም ጠላት ከሚከተል ከመሚስተዝላት ሀገሬ ይራ አይደፍራትም ጠላት ነው ከንቱ ነው ልማችሁ ብትቅበዘበዙ አልፋችሁ ከርቆ ባንድነት ብለናል ሀገሬን አትንኩ። አጥንቴን ይከተል ደም የሚፈስላት እንጂ ሀገሬን ጭራ አይደፍራትም ጠላት። ዓለም አቀፍ የሰራተኞች ቀንን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በ2005 ዓመተ ምህረት ተሰጥቶ የነበረውን መግለጫ እናሰማለን። ወገንተኝነትን የሚጠይቅ ቀንን ስንዘክርና ስናከብር ዓለም አቀፍ የሰራተኞች ቀን በሰራተኞች በላባደሮችና በሰላም ወዳድ ኃይሎች ሁሉ በየዓመቱ እየተከበረ የሚገኘው እነዚህ ኃይሎች በነጻ የመደራጀትና ለጥቅማቸው ለመታገል ያላቸው መብት እንዲከበር ብቻ ሳይሆን በትግል የተጎናጸፏቸው ድሎች እንዳይቀለበሱ ነቅቶ ለመጠበቅ ያልተሳኩት ደግሞ እንዲከበር በጽናት ለመታገል ቃል በመግባት ሲሆን ለእነዚህ መብቶች መከበር ሲሉ የተሰዉትን እየዘከረ የግፍ ጽዋ የተጎነጩትን ለስደት የተዳረጉትንና ደብዛቸው የጠፋውን ሁሉ ተገቢ ክብራቸውን እየለገሰ ትግላቸው ተግባራቸው ሕያው መሆኑን በደስታም በሐዘንም እያስታወሱ ለመጪው ትውልድ በመልካም እሴትነት ለማስተላለፍ ነው። ከሁሉ በላይ ደግሞ ለመብታቸው መከበር በታገሉ ለእስር የተዳረጉ ጽናቱን እንዲሰጣቸውና በነጻ ተለቀው በሰላም ከወዳጆቻቸውና ከትግል ጓዶቻቸው ጋር እንዲቀላቀሉ ያላቸውን ቁርጠኛ ትግል ለመቀጠል ቃል ኪዳናቸውን በማደስ ጭምር ነው። የኢትዮጵያ ላባደርና ሰራተኞች ለመብታቸው መከበር ሲሉ በርካታ አባላቱንና እንደናበራ ገሞ ማርቆስ አጎስን የመሰሉ መሪዎችና ሌሎችም ጠንካራ ታጋዮቹ ከፍተኛ መስዋዕት የከፈሉ ቢሆንም ይህንን ቀን ደማቸውን ባፈሰሱበትና አጥንታቸውን በከሰከሱበት በአገራቸው መብታቸው ስላልተረጋገጠላቸው በሰላም ለማክበር ላለፉት በርካታ ዓመታት የሚቻላቸው ሆኖ አልተገኘም። ፍላጎታቸውን፣ ጭንቀታቸውን፣ ስሜታቸውን፣ ችግራቸውን፣ በደላቸውን ለሕዝባቸው ከፍ ሲልም በዓለም አቀፍ ደረጃ ለሚገኙ ሰላም ወዳድ ኃይሎች በግልጽ ሊያሰሙና ድጋፋቸውን ሊጠይቁ አይቻላቸውም። በዛሬው ዕለት ይህንን ቀን ስናከብር እና ስንዘክር በተለይ ሚያዝያ 21 ቀን 1969 ዓመተ ምህረት በወታደራዊ አምባገነን አገዛዝ ከ1500 በላይ የሆኑ ተማሪዎች፣ አስተማሪዎች፣ ሰራተኞችና ላባደሮች በተለይም ደግሞ የኢህአፓ አባላትና ደጋፊዎች በግፍና ጭካኔ በተሞላበት ሁኔታ የተጨፈጨፉትን በማስታወስ ጭምር ነው። ታሪክ በታሪክነት ተጽፎ ከትውልድ ወደ ትውልድ ይተላለፍ ከተባለ የኢትዮጵያ ላባደሮችና ሰራተኞች የደረሰባቸውና እየደረሰባቸው ያለው ጭቆና፣ በደልና ብዝበዛ በወያኔ ዘረኛው አገዛዝ ከምንጊዜውም በላይ የከፋ እንደሆነ የእድሜ ባለጸጋ ሆነው ሶስቱን አገዛዞች የታገሏቸው ቀርቶ የኢትዮጵያን ሁኔታ በቅርብ የሚከታተሉ ባዕዳ እንኳ የተገነዘቡት ለመሆናቸው ከሚያወጡት ጽሑፎቻቸውና ድረገጾቻቸው ለመረዳት አያዳግትም። የላባደርና ሰራተኞች የድርጅት መሪዎቻቸውንና ጠንካራ አባሎቻቸውን በስውርና በግልጽ በማሰርና በማንገላታት ለስደት እንዲዳረጉ በማድረግ ከዛም ድርጅታቸውን ማፍረስና በተለጣፊ መተካት፣ ቀጣሪዎቻቸው በእነሱ ላይ እንዳሻ እንዲፈነጩባቸው በመፍቀድ መብት አልባ ኑሮ እንዲኖሩ መዳረግ አሁንም ድረስ እየቀጠለ ያለ ሁኔታ ነው። ሰነፍና ልግምተኛ ተብለው እንዲሰደቡ ያገሩ ዜጋ ያውም አስተዳድረዋለሁ
የኑሮ ሁኔታህን አሻሽልልሃለሁ ለሚለው ህዝብ ለተለያዩ ዘረኝነት ያዘለ ኢሰብአዊነት የተጠናወተው እንዳሻ የመደብደብ እርምጃና የውርደት ድርጊት በቻይና ቀጣሪዎቻቸው እንዲደርስባቸው የፈቀደ አገዛዝ በታሪካችን የወያኔ አገዛዝ ብቸኛውና የመጀመሪያውም ነው። ማንኛውም ሰራተኛ በተለያዩ የአገሩ አካባቢዎች ሰርቶ ለመኖር ያለውን የዜጋዊ መብቱን የነፈገ እንዲሁ ወያኔ ነው። የኢኮኖሚ እድገት አስገኝቼልሃለሁ ከሚለው ለአባደርና ሰራተኛ ይልቅ የበለጠ ጥብቅና እየቆመ ያለው ለባዕዳን ደጋፊዎቹ ለመሆኑ የሚወስዳቸው እርምጃዎቹ በሙሉ የሚመሰክሩበት ነው። መብታቸው ተረግጧልና ለሰላማዊ የተቃውሞ ሰልፍና በዓል ነክ የሆኑ የተለያዩ ትርኢቶችና ጽሑፎችን በማዘጋጀት በአደባባይ በግልጽ ሊያከብሩት የወያኔ አገዛዝ በገነባው የፖለቲካ ምህዳር ውስጥ አልተቻላቸውም። በተለያዩ ጊዜያት የደረሰባቸው የአፈናና የበደል እርምጃ በአስፈሪ ሰቀቀን ውስጥ ተሸማቀው እንዲኖሩ ዳርጓቸዋል። እርስ በርስ እንዳይተማመኑ ሆነ ብሎ ለመከፋፈል ያመቸውም ዘንዳ የጥላቻ ፖለቲካ በመሃላቸው መንዛት ብቻ ሳይሆን አንድነታቸውን መልሰው እንዳይገነቡ የጎሳ መርዝ ነፍስሶባቸዋል። ሁሉን ተጠቃሚ ያደረገ የኢኮኖሚ እድገት ተገኝቷል ተብሎ በሚለፈፍበት በየጊዜው ወደ ላይ እያሻቀበ በሚሄደው የዋጋ ንረት፣ ማቆሚያ ባጣ ሙስና፣ በኑሮ ውድነት፣ በመልካም አስተዳደርና በመብት እጦት ምክንያት ከምን ጊዜውም በላይ የሚራበው የሚጠማው የሚለብሰውን የሚያጣውና በዚህም ክፉኛ እየተጎሳቆለ የሚገኘው የላባደሩና የሰራተኛው ቁጥር በርካታ ነው። ሴት ሰራተኞችና ላባደሮች ለእኩል ስራ እኩል ደሞዝ የማይከፈላቸው ብቻ ሳይሆን ይብሱኑ በአገዛዙ ዋና አቀነባባሪነት ለዘመናዊ ባርነት ወደ አረብ ሀገር እንዲጓዙ እያደረገ ያለና የአገሩን ዜጋ በመሸጥ እየከበረ ያለ መሰሪ ቡድን ነው። ሁሉን አሳታፊና ተጠቃሚ እያደረገ ያለ የኢኮኖሚ እድገት እየተባለ የአገዛዙን እድሜ ለማስረዘም ሲባል መጠነ ሰፊ ፕሮፓጋንዳ እየተነዛ ቢገኝም በላባደሩና ሰራተኛው የኑሮ ህይወት ላይ ግን መሰረታዊ ለውጥ የሚታይ ሊሆን አልቻለም። ላባደሩና ሰራተኛው የሚፈልገው ተገኘ የሚባለው የኢኮኖሚ እድገት አሃዙ በየጋዜጣው ተቀምጦ እንዲያያቸው ወይንም ደግሞ በመገናኛ ብዙሃን እስኪሰለቸው ድረስ እየተለፈለፈበት በጆሮው እንዲያዳምጠው ሳይሆን በተጨባጭ ያለበትን የኑሮ ሁኔታ ተረድቶለት የሚቀየርለት ወይም ደግሞ ራሱ በራሱ ጥረት ለመቀየር የሚያስችለው ምህዳር እንዲመቻችለት ነፃነቱን አለመነፈግ ነው። የንግድ ጤናማነትንና ፍትሃዊ የሀብት ክፍፍል አሰፈን ተብሎ በሚነገርበት ሀገር ላባደሩና ሰራተኛው እየተራቡ እየተጠማና እየታረዘ የሚቀመሳቶ ገነባን ከሚሏቸው ህንጻ አጥር ስር ለጎዳና ህይወት ለመኖር መዳረጋቸውንና ጥቂቶች ይበልጥ በሀብት ክምችት የሚሽሞነሞኑበት ሁኔታ ነው እያየ የሚገኘው። ታዲያ በዛሬው ዕለት ይህን የዘንድሮ የዓለም አቀፍ የሰራተኞች ቀን የምናከብረው እና የምንዘክረው በላባደሩና በሰራተኛው ላይ እየደረሰ ያለውን ብዝበዛና ጭቆና እንዲሁም ከመብት አልባ ኑሯቸው የሚገላገሉበትን ፍቱን መፍትሄ በማሰላሰል ሲሆን የላባደሩና የሰራተኛው ክፍል የዲሞክራሲ መብታቸውንና ነጻነታቸውን ለመጎናጸፍ የሚያደርጉትን ትግል በቁርጠኝነት በመደገፍና ከጎናቸውም አብረን የምንታገል ለመሆናችን የገባነውን ቃል ኪዳን ዛሬም በማደስ ነው። ሌሎች የህብረተሰብ ክፍሎችም ይህንን ትግላቸውን በመደገፍና ለስኬት እንዲደርሱም የበኩላቸውን ጥረት እንዲያደርጉ ኢህአፓ የትግል ጥሪውን ያቀርባል። የሰራተኛውና የላባደሩ ትግል ይለምልም። በጸና ትግላችን እናሸንፋለን። Yeah.
ትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን የልቦች ሰላም ተገዝተዋል ለብስሞቹ ይገዝረዋል ባሳዩ መስመር ባመንበት ቆምና አንድነት ለእኩልነት ደግሞ ቢረዝም ጊዜ ቢሆን ፈታኝ ነውና የእውነት መንገድ ፍትሐዊው ትግል ይቀጥላል። አድማጮቻችን በዛሬው ዕለት በታላቅ ድምቀት የተከበረውን ዓለም አቀፍ የሰራተኞች ቀን ሜይዴይን ምክንያት በማድረግ በ47 ቋንቋዎች የተዘመረውን ኢንተርናሽናል በማሰማት የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። Philosophe, Gnostik,